ግዛቸውን ሳስበው ዝም ብዬ ማለት በቦክስ ነው ማለት አይቀንሰው እንዲህ ብሎ ሞቶ አዲሱ ድብ ወይም ፓንዳ ብዙን ጊዜ የሚመገበው ምንድነው? ባህር ላይ ነው እንትን የሚለው በረዶ ላይ ነው እንትን የሚለው በረዶ የሚመገበው ነው ያልኩት። ድብ ወይም ፓንዳ አሳ። የታይታኒክ መርከብ መስጠም ምክንያት የሆነው ከምን ጋር በመጋጨት ነው? አለት ከበረዶ አለት ወይም ግግር ጋር ነው። አብራባ ተዘጋጅታችሁ ነው የመጣችሁ? ገንዘብ ያለ እንዴ? አሁን ያለው የአሜሪካ ጠቅላይ ሚኒስትር ማን ይባላል? ዶናልድ ትራምፕ። ኧረ ዝጎ በእንተ ዝጎ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ? ማን ይቀነስ? አሁን ጀምሯል። ማን ይቀነስ? ጀምሯል። ማን ይቀነስ? አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ የሚያስፈሩ አካላቶች ይታዩኛል። እነማን ናቸው? ከየት መጡ? ተዋውቀናል። አብረን እንቆያለን። እስኪ የት አለ? ስሜ አዲሱ ጌታቸው ይባላል። የመጣው ከአዲስ አበባ። ስሜ ፍቅር አሸብር ይባላል። የመጣሁት ከውልደ ጥምቀት መንፈሳዊ ማህበር። ስሜ ታሪኩ ዮሐንስ ይባላል። የመጣሁት ከውልደ ጥምቀት መንፈሳዊ ማህበር። ስሜ ጌታውን አባተ ይባላል። የመጣሁት ከውልደ ጥምቀት ዘገዳመ ኢየሱስ መንፈሳዊ ማህበር። ስሜ ግዛቸው ዘለቀ ይባላል። የመጣሁት ከውልደ ጥምቀት መንፈሳዊ ማህበር። ስሜ ጌቱ ደገፈ ይባላል። የመጣሁት ከውልደ ጥምቀት ዘገዳመ ኢየሱስ መንፈሳዊ ማህበር። ስሜ አብርሃም ገዛኝ ይባላል። የመጣሁት ከውልደ ጥምቀት ዘገዳመ ኢየሱስ መንፈሳዊ ማህበር። እሺ እንግዶቼ እንኳን በሰላም ወጣችሁ። ይህ አባይ ቲቪ ነው። ጨዋታው ደግሞ ማን ይቀነስ ነው። የማን ይቀነስን የጨዋታ ህግ ትንሽ ነገራችኋለሁ። ጨዋታችን ምንጊዜም ከአንድ ቁጥር ነው የምንጀምረው። አንድ ቁጥር ላይ አዲሱ አለ። ከአዲሱ ጥያቄ ስጀምር መልስ ስትመልስ አንዱ ጥያቄ 200 ብር ያሸልማል። ግን ያንተ መመለስ ሳይሆን 200 ብር ያሸልመው የታሪኩ ባንክ ማለት ነው። ባንክ እንዳይረሳ። ያለበዛ አዲሱ መመለስ ምንም ትርጉም የለም። ታሪኩ ሲመልስ ፍቅር ባንክ ማለት አለብሽ። ፍቅር ስትመልስ ጌታውን ሲመልስ ጌቱ ሲመልስ ግዛቸው ሲመልስ አብርሃም ሲመልስ አዲሱ ባንክ ማለት አለባችሁ። ባንክ ካልተባለ 200 ብሩ ዋጋ የለውም። ይሄን እንዳትረሱ። 2 ደቂቃ ከ30 ሰከንድ አላችሁ። በመጀመሪያው ዙር አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። የምስል ጥያቄ ሲኖር ትጠየቃላችሁ፣ ትመልሳላችሁ። መልካም እድል ይሁንላችሁ። እስኪ አንዴ ለራሳችሁ እንኳን ደህና መጣችሁ። በመሃል ስለ ራሳችሁ እንጫወታለን። ከየት እንደመጣችሁ እናወራለን። ስለ ራሳችሁ ሙያ እናወራለን። መልካም እድል ይሁንላችሁ። ጥያቄውን ልጀምር ይቻላል። ጀምር። ግጥም አለ? ገጣሚ ትመስላለህ። ጸጉር ገባ ስላለ እውቀት ያለው ሰው ነው የሚመለጠው ይባል የለ? እናወራለን በኋላ። ቅድም አሳይተኸኛል። እሺ አዲሱ ካንተ ነው መጀመሪያው። ዝግጁ ነህ? ሁላችሁም ዝግጁ? እሺ አዲሱ በሁለተኛው የዓለም ጦርነት ታዋቂ የሆነው የዲያሪ መጽሐፍ የጻፈችው ማን ትባላለች? አና በትክክል ተባልቷል። ታሪኩ ጤፍ ታጨደ ካልን ማሽላ ምን ሆነ እንላለን? ጤፍ ታጨደ ካልን ማሽላ ይለፈኝ። ጤፍ ታጨደ ካልን ተቆረጠ ነው። በትክክል ተመልሶ ባንክ ብሏል ግዛቸው። የአስመራ ዋና ከተማ ማን ትባላለች? ኤርትራ ነች እንጂ የኤርትራ ዋና ከተማ አስመራ። ተመልሷል። አስመራ ራሷ ዋና ከተማ ነች። አዲሱ ባንክ ብሏል። አዲሱ አሳ ታውቃለህ? አሳ ትወዳለህ? በጣም። የት አላት? አሳ የሚተነፍሰው በምኑ ነው? ጊልስ በተባለ ቀዳዳ። ጊልስ ወይም ስንጥብ ነው። ተመልሷል። ታሪኩ ክቡር ዶክተር ሐዲስ ዓለማየሁ በምን አይነት ስራ እናውቃቸዋለን? በድርሰት ወይም በደራሲነት። ባንክ ብላለች ፍቅር። ይህ በምስሉ ላይ የምትመለከችው አሜሪካዊ አክተር ስሙ ማን ይባላል? እኔ አይደለሁም። አክተር ነው። ስሙ ማን ይባላል? ይለፈኝ። ፊልም አይተሽ አታውቂም?
አውቃለሁ። ይለፈኝ እኔም ይለፈኝ ዴንዝል ዴንዝል ዋሽንግተን ተመልሷል። ባንቱናል አብርሃም። አዎ ሰዓታችሁ አልቋል። ይህ አንደኛው ዙር ነው። ወደ ሁለተኛው ዙር እንሄዳለን። ወደ ሁለተኛው ዙር ከመሄዳችን በፊት በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ከእናንተ ውስጥ አንድ ሰው ይቀነሳል። በዚህ በአንደኛው ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። 1200 ብር አግኝታችኋል። የዙሩ ጠንካራ መላሽ አዲሱ ነበር። አዲሱን መቀነስ አይቻልም። አዲሱ የፈለከውን ቁጥር የመቀነስ ሙሉ መብት ተሰጥቷል። ዝግጁ ናችሁ? ማን ይቀነስ? ቁጥር አዘጋጁልኝ። ቁጥር እስከምታዘጋጁ አዲሱ እስኪ ግጥምህን እንስማት። እሺ ወይስ እንቆያት? ብናቆይ እናቆያታ? አዎ። እሺ ትንሽ ትብላላ አለ። ቁጥር አዘጋጁልኝ። መታየት አይቻልም፣ መቆራረጃ አይቻልም። ቀይ አለ፣ ቢጫ አለ። ካልቾ ብቻ ነው የሌለው። ፍቅር ደህና ነሽ? እሺ አንድ ቁጥር መቀነስ አይቻልም፣ ነግሬያችኋለሁ። ጌቱ ተዘጋጅተሃል? አዎ አውጡት። እዝጎ 3 3 5 3 3 እዝጎ 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 አትናገርም ብላችሁ ምንም አታመጣም ብላችሁ ፍቅር በመጀመሪያው ዙር ተቀናሽ ተደርጋለች። ስለመጣሽ ደስ ብሎናል። እናመሰግ ወዴት ነው? ወዴት ነው? ወዴት ነው? ወደዛ የት ነው የምትወጪው? እስኪ እባክሽ ራስሽን በደንብ አስተዋውቂ። ምንድን ነው የምትሰሪው? ከየት መጣሽ? ስሜ ፍቅር አሸብር ይባላል። ፍቅር አሸብር። የተማሪ ነኝ። የምን ማኔጅመንት መጀመሪያ ዓመት። አዎ እሺ። የመጣሁት ደግሞ ከውልደ ጥምቀት ዘገዳሚ ኢየሱስ መንፈሳዊ ማህበር ነው። አቤት አቤት። ውልደ ጥምቀት ዘገዳሚ ኢየሱስ ኧረ መንፈሳዊ ቀስ በይ። ማህበር። ውሉደ ጥምቀት ዘገዳሚ ኢየሱስ መንፈሳዊ ማህበር። ውሉደ ጥምቀት ውሉደ ጥምቀት ዘገዳሚ ኢየሱስ መንፈሳዊ ማህበር። እሺ። አካባቢያችን ናችኋ? ወደ ቅዱስ አማኑኤል ታች አይደል? ገዳማ ኢየሱስ ማለት ወደ ሆላንድ ወደ ኤምባሲ ጦር አካባቢ? ኃይሎች እሺ እሺ እሺ። እናውራ እስኪ። እዛ ማህበር ላይ ብዙ አይነት ተግባራቶች ይሰራሉ። ኦኬ። የዛ ማህበሩ ምንድን ነሽ አንቺ? ምክትል ጸሐፊ። እኮ ጻፍ ታስታውቂያለሽ። ቀጥማል እጅሽ በጽሁፍ ሪፖርት ምናምናችሽ ብትይዡ ከዋናው በት ተጀምሮ ከዋናው ቀጥሎ ነው። ዋና ጻፊ ማን ነው? እኔ እኮ ቀጭን ቀጭን ሰው ለምንድን ነው የምታደርጉት? ቀጭን ቀጭን ሰው ጸሐፊ የሆነ ትንሽ ሙንደል ሙንደል ያለው ደግሞ ገንዘብ ያዥ ገንዘብ ያዥ ነው እንዴ? ገንዘብ ያዥ እኮ ታማኝ ሰው ነው የሚሆነው አይደል? ሂሳብ ሹም ነው ይጠጋጋ። ከገንዘብ ጋር ተጠግቷል። እሺ ቀጥይ። የገዳሚ ኢየሱስ የውልደ ጥምቀት ዘገዳሚ ኢየሱስ ምክትል ጸሐፊ ነኝ። ኦኬ በማህበራችን ውስጥ ብዙ አይነት ተግባራቶችን እንሰራለን። በዋነኝነት ግን ስማችን እንደሚያመለክተው ውልደ ጥምቀት ስለሆነ የጥምቀት ወጣቶች ነን። ኦኬ ለጥምቀት ብዙ አይነት ተግባራቶችን እንሰራለን። ምንጣፍ ማንጠፍ፣ ታቦት ወደ ማደሪያው ማስገባት፣ ሌላ ደግሞ የተለያዩ በጎ አድራጎቶችን መስራት፣ የተለያዩ ገዳማቶችን መርዳት። ናይስ። የተወሰኑ እንትኖች ናቸው። ገዳማት ትረዳላችሁ፣ በጎ አድራጎት አለው፣ ምንጣፍ ታነጥፋላችሁ፣ ቤተ ክርስቲያን ታገለግላላችሁ። ናይስ። እናወራለን ከእናንተ ጋር ስለዚህ ሁሉ ያው ሽበት ስለ እንዳይደብር እኛም እኮ ምንጣፍ እየነጠፍን ያው ሸበትን። ሌላ የምታመሰግኝ ወይ የምታስተላልፈው መልእክት ካለሽ እድሉ ልስጥሽ። ከመረድሽ በፊት ማንንም አታመሰግኝም? እንደው ፈጣሪ እንኳን ሌላው ቢቀር ፈጣሪን አመሰግናለሁ። ወደሽ ነው። እሺ ከሌሎቹ ጋር እናወራለን። በክብር ሸኙኝ፣ በክብር ሸኙኝ። እሺ አሁን ወደ ሁለተኛው ዙር ውድድራችን መጥተናል። በመጀመሪያው ዙር ተባብሮ ፍቅርን አባረዋታል።
እንደዚህ ነው ያስተማሯችሁ እዛ ማህበራችሁ በማባረር። እሺ ለማንኛውም ወደ ሁለተኛው ዙር እንሄዳለን። በመጀመሪያው ዙር ሰዓት ያለቀው ተጠየቆ ማን ነበር የተጠየቀው? ጥያቄው ምንም ቢፈሩ ብዬ የጠየቁት ማንን ነው? ዴንዝል ዋሽንግተን ብሎ የመለሰው ማን ነው? ስለዚህ አብርሃምን የጠየቁት አብርሃም ጥያቄው አልተመለሰም። ስለዚህ ዞሮ ጥያቄው አዲሱ ወደ አንተ መጥቷል። ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ ነኝ። አዲሱ በመረብ ኳስ ተጫዋቾች ጠቅላላ ብዛት ስንት ነው? መረብ ኳስ ላይ ጠቅላላ ተጫዋቾች ብዛታቸው 12 በ12 የስንቱ? የሁለቱም 6 በትክክል ተመልሷል። የታሪኩ ካንተ ነው። ከፈለገ ራሱ ባንክ ይበል ከፈለገ አይበል አይመለከትም። ቃል አቀባይ ነው የማህበሩ። ታሪኩ ይህ የምትሰማው ሙዚቃ ዘፋኝ ስሙ ማን ይባላል? ሙዚቃው ባልሰማው ታውቀዋለህ እንዴ? ጭር ባለ ስፍራ ሳይኖር ተመልካች ዳዊት ሰበታ ነው። ሞክሼ ነው። ዳዊት ሰበታ ትወዷለህ ሙዚቃ? እኛ ሰፈር ነው። ኧረ እባክህ አባሶኒ ጋር ነው ቤቱ። እንዴ ለምን ይለፈኛላችሁ ታዲያ? አይ ላልም ከነ ቤቱ ነገራችሁኝ ይለፈኝ። እንኳን አተረፍካቸው ከመሰለህ አተረፍካቸው። እኔ እንደዚህ ሰው ማረግ እንዴ የእውነትህን ነው። ግን የሚገርም አጋጣሚ ነው። አብርሃም አይዟችሁ፣ ስትጫወቱ ሰዓት ይያዛል። እሺ ጥያቄው ላይ ብቻ ነው ሰዓቷ የምትሄደው። አብርሽ የቀለበት ቅርጽ ያላት ፕላኔት ማን ትባላለች? የቀለበት ቅርጽ ያላት ፕሉቶ አይደለችም። ቬኑስ ኖት ቬኑስ። መሬትም አይደለችም። እኔም ይለፈኝ ሳተርን ናት። አዲሱ ባንክ። ኧረ ከባንክ ውጣ እንዴ! ኧረ ከገንዘብ ያልኳንተ ነህ እንዴ? ኧረ ከባንክ ውጣ። ኧረ አንዳንዴ ሌላ ቦታ እናገኘ። እሺ አዲሱ ሚሲሲፒ ወንዝ የት ሀገር ይገኛል? የሚሲሲፒ ወንዝ እንግሊዝ ኖት እንግሊዝ አሜሪካ ነው። በትክክል ተመልሷል። አንተ ደግሞ ባንክ ግባ። እሱ ሳይመለስ ባንክ ይላል፣ ተመልሶ ጸጥ ትላለህ። እንዴ አይደብራችሁም እንዴ? የቁጠባ ባል ብዙ ነው። የእሱ የቁጠባ ነው። እሺ ጌታሁን የጃማይካ ዋና ከተማ ማን ትባላለች? ጃማይካ ጃማይካ ነው አይደለችም? የጃማይካ ዋና ከተማ ኪንግስተን ናት። በትክክል ተመልሷል። ባንክ ብሏል። ኪንግስተን ናት። የጅቡቲ መገኛ አህጉር የት ነው? አፍሪካ ነው። በትክክል ተመልሷል። የቱ ባንክ ብሏል። የቱ በብዛት በካንጋሮ የምትታወቅ ወይም ሆም ኦፍ ካንጋሮ የምትባለው ሀገር ማን ናት? ሆም ኦፍ ካንጋሮ የምትባለው በብዛት በካንጋሮ የምትታወቅ ሀገር ወይም ሆም ኦፍ ካንጋሮ የምትባለው ሀገር ማን ናት? አውስትራሊያ ናት። ባንክ ተመልሷል። አብርሃም ባንክ ብሏል። ሰዓታችሁ አልቋል። ምክንያቱም አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ፍጥነት ያስፈልጋል። ለማንኛውም የሁለተኛው ዙር ነው። ወደ ሶስተኛው ዙር እንሄዳለን። በዚህ በሁለተኛው ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 1000 ብር ጋር 2400 ቅድም ስትላገኛችሁ 1200 ኧረ ተው 1000 አይደለም ያገኛችሁት። 1200 የእርዳታ ድርጅት ነው። ስለዚህ 2400 ከቅድሙ 1200 ብር ጋር 2400 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ግዛቸውና ታሪኩ ሁለት ጥያቄ መልሰው ነበር። ግን ታሪኩ አዲሱ እየመለሰ ባንክ በማለት ስለሚበልጥ ጌቱ አልመለሰም ማለት ነው በአጭር አማርኛ። ታሪኩ የዚህ ሁለተኛው ዙር ጠንካራ መላሽ ነው። ታሪኩን መቀነስ አይቻልም።
ታሪኩ የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁ። ግዛቸው አይዞህ እኔም ቀንሱ ግዛቸውን ሳስበው ዝም ብዬ ማለት በቦክስ ነው ማለት የማይቀንሰው እንዲህ ብሎ ቦቶ ያ አይ ቆይ አውርደው አንድ ላይ ታውጣላችሁ። ምን አያያዘ ከጎረቤት ጋር አውጡት። ከጎረቤት ጋር ምን አያያዘ? እዝጎ 5 ቁጥር ያዘው እንጂ ታሪኩ 5 ቁጥር ጌቱ ነበረ። ጌቱ ተቀናሽ ተደርጓል። ጌቱ እንኳን ደህና መጣ። ልክ እንደ ፍቅር አንተም ራስን አስተዋውቀ። አመስገን የምትፈልገው አካል ካለም ድሉን እሰጥሃለሁ። መጀመሪያ በቅድሚያ የማመሰግነው እግዚአብሔርን ነው። ሲቀጥል ደግሞ ይህን ፕሮግራም አዘጋጅቶ ወደዚህ ቦታ የጠራኝን ማህበሬን ማህበረ ውሉደ ጥምቀት ዘገዳመ ኢየሱስ ውሉደ ጥምቀት። በሶስተኛ ደረጃ ዳዊት አንተን አመሰግናለሁ። በመቀጠል የማህበሩ ህዝብ ግንኙነት ነኝ። ማህበራችን ከተመሰረተ በአገልግሎት ዙሪያ 17 አመቱታል። 17 አመት 2000 ዓመተ ምህረት ላይ ስንት ናቸው ተመሰረተ። ሜምበሮቹ? መጀመሪያ ላይ የነበርነው 18 ነን። ግን በማህበሩ አገልግሎት ዙሪያ 250 እስከ 300 አባላት በጥምቀት ዙሪያ ይሳተፋሉ። ይሄ የአገልግሎት ማህበር ነው። ምንጣፍ ያነጥፋል፣ ታቦት ያከብራል፣ መንገድ ይጠርጋል። ይሄ ነው አገልግሎቱ ማህበሩ። ከዛ በተጨማሪ ግን በጎ ነገሮችን ያደርጋል ማህበሩ። በጎ ነገሮችን ማለት የተለያየ ቅድም ፍቅር እንዳለችው የተዘጉ አድባራቶችን ጧፍ፣ ዕጣን፣ ዘቢብ በመስጠት ያገለግላል። ደካማዎችን ደግሞ በአቅሙ በፈቀደው ነገር የሚሆነውን ነገር ያደርጋል። የተዘጉትን አብያተ ክርስቲያናት ያስከፍታል። ምንድነው ምንጩ? ምንም ከህብረተሰቡ በሚገኝ በጎ አድራጎት ወራዊ ክፍያ በምንከፍለው ወራዊ ክፍያዎች ይህን እያሰባሰበና በጎ ነገር የሚያደርጉትን ሰዎች ወደዚህ እየሰበሰበ ይህን በጎ ነገር ያደርጋል። ሌላ ምንም የገቢ ምንጭ የለውም። ምክንያቱም እናንተ ለበጎ ዓላማ አይደለም እያገለግላችሁ አይደለም። ፈጣሪን ስታገለግሉ ምንድን ነው የሚባለው? ቅድሚያ እኛ የማንን ስራ መስራት ያለብን? የፈጣሪ ስራ። ፈጣሪ ደግሞ የማንን ስራ ይሰራል? የእኛን ይሰራል። የእኛን ይሰራል። ይሄ ምን ግልጽ። እሺ ወደ ሶስተኛው ዙር እንሄዳለን። ጌቱ ተቀናሽ ተደርጓል። በሁለተኛው ዙር አሁን ሶስተኛው ዙር ውድድራችን ላይ ነው የምንገኘው። በሁለተኛው ዙር ሰዓታችን ያለቀው አውስትራሊያ ብሎ የመለሰው ማን ነው? ግዛቸው ነው። አብርሽ ባንክ ብለሃል ወይስ አላልክም? ብለሃል። ካንተ ነው የምጀምረው። ዝግጁ ነህ? አብርሽ ኧረ ምኑን ሰጠሽ በሚል ሙዚቃው የሚታወቀው ዘፋኝ ማን ነው? ሰማኸኝ በለው። ባንክ አዲሱ አሁን ባንክ ይባላል። ባንክ በል። አዲሱ ይህ በቪዲዮ ወይም በምስል ላይ የምትመለከተው ፊልም ርዕሱ ምንድን ነው ወይም ማን ይባላል? የፕሮፌሰር ኃይሌ ገሪማ ይመስለኛል እንትኑ። ልክ እኮ ነህ። አዎ ልክ ነህ። ርዕሱ የፊልሙ የሚያግዘው ጎበዝ። ብዙ ጊዜ ፊልሙ እንደዛ አይመጣም። የፕሮፌሰር ኃይሌ ገሪማ ማለት አይገርምም? አይነገርም። አንተ አሁን ከርዕሱ እኮ ቀላል እኮ ነው። ደራሲው ዳይሬክተሩ ምናምን መናገር በጣም ከባድ ነው። ናይስ። አብርሽ ባንክ ብለሃል ብለሃል። እሺ እርግጠኛ ነህ? ጸሐፊ ነህ ግን እርግጠኛ ነህ? እሺ አብርሃም በፈጣን ሩጫው የሚታወቀው የዱር እንስሳ ማን ነው? አቦ ሸማኔ ነው። በትክክል ተመልሷል። አዲሱ ባንክ ብሏል። አዲሱ ድብ ወይም ፓንዳ ብዙውን ጊዜ የሚመገበው ምንድን ነው? ባህር ላይ ነው እንትን የሚለው በረዶ ላይ ነው እንትን የሚለው በረዶ የሚመገበው ነው ያልኩት። ድብ ወይም ፓንዳ። አሳ አይደለም። ምን ፒግዌን? እሺ አልጌ በረዶ ምን አለ? አልጌም አይደለም። ድብ ወይም ፓንዳ በብዛት የሚመገበው ሸምበቆ ነው። ታሪኩ አንተ ጋር ይሄን አባባል ጨርስልኝ። አለባብሰው ቢያርሱ
በአፈር ይመልሱ። በአፈር አይደለም በአረም ይመለሱ ነው። በትክክል ተመልሷል። ባንክ ብሏል። ግዛቸው የታይታኒክ መርከብ መስጠም ምክንያት የሆነው ከምን ጋር በመጋጨት ነው? ከበረዶ አለት ወይም ግግር ጋር ነው። አብርሃም እሺ፣ አብርሃም ጥያቄው እናንተ ጋር አልነበረም? ኧረ በፍጹም። እሺ አብርሃም፣ ሰማያዊ ቀለምና ቢጫ ቀለም ውህድ ምን ይሰጠናል? የሰማያዊና የቢጫ ቀለም ውህድ ወይን ጠጅ አይደለም። ቢጫና ሰማያዊ ሲቀላቀሉ ቀለማቸው ብርቱካናማ አይደለም። ግሬ ነው። ግሪን ነው። በትክክል ተመልሷል። አረንጓዴ ነው። በትክክል ተመልሷል። ባንክ ብሏል። ግዛቸው ስራ ምንድን ነው? ቀለም ቀቢ ስራ። እሺ ግዛቸው የኤርትራያ መገበያያ ገንዘባቸው ምን በመባል ይታወቃል? ናቅፋ ነው። ባንክ ብሏል። አብርሃም ባንክ ብሏል። አብርሃም አለቀ ሰዓታችሁ። አብርሽ አንተ ላይ የሚያልቀው ነገር ነው ማይገባው። አሁን ሶስተኛ ዙር ውድድራችን ጨርሰን ወደ አራተኛው ዙር ውድድራችን ልንሸጋገር ነው። በዚህ በሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሙ 2400 ብር ጋር 3800 ብር ወደ ባንካችሁ ገቢ ተደርጎላችኋል። 3800 ብር ገቢ ተደርጎላችኋል። የዙሩ ጠንካራ መላሽ ደግሞ ግዛቸው ነበር። ግዛቸውን መቀነስ አይቻልም። ቦክሱ እንዳለው ይላል እንዳታስበው። እሺ ግዛቸው መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። አትጠቃቀሱ። እንትናን እንቀንሰው ይላሉ። አውጡት እኮ ኧረ ዝጎ በንተ ዝጎ 4 ቁጥር ነው ደግሞ ሁሉም እኮ ነው ያወጡት። ጌታውን ስለመጣ ደስ ብሎናል። እባክህ ራስን አስተዋውቅ፣ ሙያንም አስተዋውቅ፣ ማህበሩ ላይ ያለን ድርሻም አስተዋውቅ። እሺ ጌታውን ማመስገን የምትፈልገው አካል ካለም እድሉ ልስጥ። እሺ አመሰግናለሁ። ጌታውን አባተ እባላለሁ። የጋሻባታ ልጅ ነህ እንዴ? አዎ። ለዚህ ነው እኮ ጀርባዬ እኮ ያንቀጠቀጠ። እሺ የምህንድስና ባለሙያ ነኝ። በመንፈሳዊ ሕይወት ደግሞ የድቁና ማዕረግ አለኝ። ከዛ ውጪ ያው በማህበሩ ላይ ኦዲትና ኢንስፔክሽን ነው የስራ ዘርፌ። ምናልባት ያው ማህበሩ የተቋቋመው ከ2000 ጀምሮ ተብሏል። ውሉደ ጥምቀት ዘገዳመ ኢየሱስ ነው። ውሉደ ጥምቀት ያልንበት ምክንያት መሰባሰባችን በይበልጥ መሰባሰባችን ጥምቀትን ታሳቢ በማድረግ ስለሆነ ስያሜውን ውሉደ ጥምቀት የጥምቀት ልጆቻን፣ ዘገዳመ ኢየሱስ ያልነው ደግሞ መነሻችን ገዳመ ኢየሱስ ስለሆነ ውሉደ ጥምቀት ዘገዳመ ኢየሱስ የሚል ስያሜ ሰየምን። ስንሰራ ግን ምንድነው የተለያዩ ተግባራቶችን ያው እንሰራለን። ቅድም እንደተባለው በአካባቢያችን ላይ ገዳመ ኢየሱስ የሚገኘው ጦር ኃይሎች ሆላንድ ኤምባሲ ፊት ለፊት ወደ ውስጥ ገባ ብለው ከደብረ ገሊላ ቅዱስ አማኑኤል መሳለሚያ ከሚገኘው ወረድ ብለን የምናገኘው ደብር ነው። ብዙ ስራዎችን እንሰራለን። ቤተክርስቲያን ሲታነጽ ደብራችን ላይ ቤተክርስቲያን እናነጻለን። እዛ ቤተክርስቲያን ላይ ብዙ ስራዎችን ሰርተናል። በሮች እናሰራለን፣ የፍልፍል እንጨት። በህንፃ ግንባታ ላይ ከፍተኛ ኢንቨስት የማድረግ ስራ አሁን ምሳሌ ማህበሩ 450 ሺህ ብር ኢንቨስት ማመር 3 ፍልፍል በሮችን የቤተ መቅደስ በር አሰሩታል። የቤተ ክርስቲያኑን ማለት ነው። ለገዳማ አዲስ ለሚሰራው ህንጻ 450 ሺህ ብር አውጥተን አሰርተናል። ከዛ ውጪ ደግሞ የማህበሩ ትኩረት አዲስ አበባ ላይ አይደለም። አዲስ አበባና ሌሎች ክልል ከተሞች ላይ ብዙ ጊዜ ቤተክርስቲያኖች የሚረዳቸው ሰው አያጡ። ከዛ ውጪ ያሉት ግን በጣም በሚያሳዝኑ ሁኔታ እንትን ስለሚሉ ያው ቅድም እነጌቱ ጓደኞቼ እንደገለጹት የተዘጉ ቤቶችን ቤተክርስቲያን አብያተ ክርስቲያናቶችን ማስከፈት ነው። ምናልባት ወደ ወሊሶ አካባቢ ወደ ሌሎች አካባቢዎች ብዙ ሰርተናል። የተዘጉ አብያተ ክርስቲያናቶችን ማስከፈት ብቻ ሳይሆን ደሞዙን እንከፍላለን። ደሞዙን እንከፍላለን። በጣም የሚያሳዝነው ግን ምንድነው ገጠር ላይ ደሞዝ ስንከፍል አጠቃላይ ወራዊ ደሞዝ 3000 ብር ነው የምንከፍለው ለሰራተኛው። ምናልባት 5 ቀዳሽ አንድ ጥበቃ ኖሮ ማለት ነው። ያ ማለት 300 400 እና 500 ነው የምንከፍለው። ከዛ ውጪ በነጠላ የሚቀደሱ አብያተ ክርስቲያኖች አሉ። እነዛን ደግሞ የልብሰ ተክህኖ የማሟላት ስራ እንሰራለን። ከዛ ውጪ ደግሞ ያው ማህበሩ የመለከትና የነጋሪት አገልግሎት ይሰጣል። ቤተክርስቲያን ንግስ ሲሆን ወይንም ደግሞ ቤተክርስቲያናት ሲመረቁ
የመለከትና የነጋሪት አገልግሎት እንሰጣለን። ምሳሌ ጻድቃኔ ማርያም ስትመረቅ ጻድቃኔ ማርያም ቤተክርስቲያን ገዳሟ ጥሪ ያቀርባልን፣ እዛ ሄደን አገልግለናል። ደቡብ ውስጥ ብዙ ቤተክርስቲያኖች ሲመረቁ ወይም ንግስ በዓላቶች ሲኖሩ አዲስ አበባና ከአዲስ አበባ ውጭ ያሉ የመለከት አገልግሎቶችን እንሰጣለን። ልክ ነው ማለት እኛ የምናደርገው ቲሸርት ነው የኛ ስራ። በአመት አንዴ የጥምቀት ጊዜ ቲሸርት እናሳትምና እስከ 2500 ቲሸርት ከዛ የሚገኝ ገቢ ነው የምንሰበስበው። ከዛ ውጪ ደግሞ እንዳልኩ አቅም ያላቸው አንዳንድ ሰዎች በተወሰነ ልክ የማህበሩ የክብር አባላት የሚባል ኮሚቴ አለ። በዛ ውስጥ የተያዙ ከማህበሩ ጋር የሚሰሩ ጥቂት ግለሰቦች አሉ። እነሱ ሰዎች አሁን ምሳሌ የጥምቀት ስራ ስንሰራ ምንጣፍ ማነጠፍ፣ ቆሻሻ ማጽዳት፣ ምንጣፍ መሸከም ምናምን ነገር ነው አይደለ? ስለዚህ ይህንን ነገሮች ስንሰራ የሚያስፈልጉ ወጪዎች ሲኖሩ እነዚህ ሰዎች በአመት አንዴ ነው የምንሰበስበው ነው ባጭሩ ገቢ የምንሰበስበው በአመት አንዴ። ከሌሎቹ ጋር ወራለሁ። እሺ ለማንኛውም እናመሰግናለን ስለመጣ በትንሽ ልግት እሺ አሁን አራተኛው ዙር ውድድራችን ላይ ተገኝተናል። በሶስተኛው ዙር ውድድር ጌታሁንን አባረውታል። ለአራት ሆነው አራት ቁጥርን አውጥተው ሰዓታችን ደግሞ ያለቀው ናቅፋ ተብሎ ተመልሶ አብርሃም ባንክ ብሎ ነው። አብርሽ ካንተ ነው የምጀምረው። ሰዓታችሁ ቶሎ ቶሎ ፍጠኑበት። 10 ሰከንድ አሁን ራሱ 30 ሰከንድ ተቀንሶባችኋል ማለት 2 ደቂቃ ብቻ ነው የቀራችሁ ማለት ነው። አብርሽ ልጀምር። ጀምር። አሁን ያለው የአሜሪካ ጠቅላይ ሚኒስትር ማን ይባላል? ዶናልድ ትራምፕ። ዶናልድ ትራምፕ አይደለም። ባንክም አይደለም። እሺ አሜሪካ ጠቅላይ ሚኒስትር የላት በፕሬዝዳንት ነው። ባንክ። ይሄ ነው መልሱ። ባንክ ብሏል ታሪኩ። ይህ በምስሉ ላይ የምትመለከተው ሰው ማን ነው? እባክህ ቀነኒሳ በቀለ። በትክክል ተመልሷል። ጀግናው ቀነኒሳ በቀለ ነበር። ግዛቸው ወደ አንተ ነኝ። የጃፓን ዋና ከተማ ማን ትባላለች? ቶኪዮ ናት። አብርሃም ባንክ ብሏል። አብርሃም መሐመድ ሳላ የት ሀገር ተወላጅ ነው? ግብጽ ነው። ባንክ ብሏል። አዲሱ የመጀመሪያው የኬንያ ፕሬዝዳንት ማን ነበሩ? ኬንያታ ናቸው። ማን ኬንያታ? እንትን የመሰረቱት ማለት ነው። ማን ናቸው? ሰዓትን አትብላ። እሺ አረ ሰዓታችሁ ይለፈኝ ይቻላል። ይለፈኝ። ጆሞ ኬንያታ ግዛቸው ባንክ ብሏል። ግዛቸው ለፕሌን ማብረር ካልን ለመኪና ምን እንላለን? ማሽከርከር። በትክክል ተመልሷል። አብርሃም ባንክ ከመኪና ጋር ነው የምትሰራው በለው። እሺ አልኩት። አብርሃም ኑዌር በየትኛው የሀገራችን ክልል የሚነገር ቋንቋ ነው? ኑዌርኛ ምን? ኑዌር ደቡብ አይደል? ጋምቤላ ነው። በትክክል ተመልሷል። ታሪኩ ባንክ ብሏል። ታሪኩ ኤአይ በአማርኛ አቻ ፍቹ ምንድን ነው? ኤአይ ማለት አርቲፊሻል ኢንተለጀንስ። በአማርኛ ፍቹ ማስመሰል አይደለም። ይለፈኝ። ሰው ሰራሽ አስተውሎት። በትክክል ተመልሷል። ባንክ ብሏል። አዲሱ አምሯል። ሰዓታችሁ አልቋል። አምሮባችኋል። አሁን ወደ አምስተኛው ዙር ውድድራችን ልንሄድ ነው። ይህ አራተኛው ዙር ነው። በዚህ በአራተኛው ዙር ውድድራችሁ 9 ጥያቄ መልሳችሁ 1800 ብር አግኝታችኋል። ከቅድሙ 3400 ብር ጋር ከቅድሙ 3800 ብር ጋር 5600 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ አምስተኛው ዙር ውድድራችን ከመሄዳችን በፊት አንድ ሰው ከእናንተ ውስጥ እንቀንሳለን። የዙሩ ጠንካራ መላሽ አለ እንዴ? ምንም ማድረግ አይቻልም። ያለ ግዛቸው እርማችሁን አውጡ። አብርሃም የዙሩ ጠንካራ መላሽ ነበር። አብርሃምን መቀነስ አይቻልም። አብርሽ የፈለከውን ሰው የመቀነስ ሙሉ መብት ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። አባራችኋለሁ። ቀይ አለ፣ ቢጫ አለ፣ ነግሬያችኋለሁ። መታየት አይቻልም። አይደለም። ምን አየው መሰለ? ቆይ ይኸውላችሁ ያየሁትን ልንገርህ። እኔ መደበቅ ስለሆነ ሻሽ ነው። ታሪኩ እንዲህ ብሎ ቁጥር ይዟል። ያቺ ቁጥር ትታያለችና አያት። ሌላ ቁጥር ይዞ እኮ ነበረ ሲያየት የራሱ ቁጥር ናት። እንዴ አለ
አውጡት ያውላ ሌላ ቁጥር ነበር ያዘው እስ ዋናው እዚህ ያለው ቁጥር በኋላ እናወራለን። ይሄ ቁጥር ሲባዛ አልወደውም ሲበዛ አልወደውም አውርዱልኝ ረዘም ሲል አልወደውም 3 ሲሆን አልወደውም ግዛቸው እንኳን ደህና መጣ እንኳን ደህና ቆየ። ስለመጣ ደስ ብሎናል እባክህ ራስን አስተዋውቅ እስኪ ስሜ ግዛቸው ዘለቀ ይባላል። ከወልደ ጥምቀት ዘገዳም ኢየሱስ ነው የመጣሁት። የስራ ድርሻዬ አባል ነኝ። ጋርድ ነህ በለው እሺ አባል ነኝ። ከአባልነት ባሻገር እንደዚህ የተግባር ስራዎቻቸው ላይ ረጅሙን ጊዜ አሳልፌያለሁ። በተግባር ማለት ገዳም ሲያስከፍቱ፣ ነዳያን ሲረዱ፣ ልብስ ሲያለብሱ፣ ደም ሲለግሱ፣ የተዘጋ ገዳማትን ሲያስከፍቱ በጣም ብዙ አይዞህ ውጣ ከዚህ ስሜት ስለመጣ ደስ ብሎናል። እሺ አሁን አምስተኛው ዙር ውድድራችን ላይ መተናል። በአራተኛው ዙር ሰዓታችን ያለቀው ወይም ያባረርነው ግዛቸውን ነው። አብርሽ መጣው ደግሞ አንተ ደግሞ መጣ ጣሊያን ብሏል። ይሄ አይኔ ነኝ የመለስኩት። አንተ ነህ እንደመለሰው አዲሱ አንተ ከመጣው እሺ እንኳን ደህና አዲሱ ፓፒረስ የሚለውን ቃል በብዛት የት ነው የሚገኘው? ፓፒረስ የሚለው ቃል በብዛት የት ነው የሚገኘው? ወይም የት ሀገር? ይለፈኝ ፈረንሳይ አይደለም። ይለፈኝ አልፏል። ግብጽ ነው። እሺ ታሪኩ አንተ ጋር ነኝ። ይህ በምስሉ ላይ የምትመለከተው ሙዚቃ ክሊፕ ርዕሱ ምንድን ነው? ይህ በምስሉ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ምንድን ነው? ይለፈኝ እንዳሞራው ማን ነው ዘፋኙ? ጃኪ ጎሴ ነው። በትክክል ተመልሷል። አዲሱ ቅድም ስለ አና ማስታወሻ አንተ ነው የመለስከው? የአና ማስታወሻ ትርጉም ተርጓሚ ማን ነው የመጻፈው? ተርጓሚን አላውቀውም። ይለፈኝ አዶኒስ ይባላል። ይሄን አባባል ጨርስልኝ። ከኑግ ጋር የተገኘ ሰሊጥ አብረተ ወቀጥ ነው። በትክክል ተመልሷል። በኢትዮጵያ የፊደል አቆጣጠር በሶስተኛ ደረጃ የሚገኙ ፊደላቶች ስያሜያቸው ምን ይባላል? በሶስተኛ ደረጃ የሚገኙ ሳድስ ነው ያልከኝ? ሳድስ አይደለም። ሳብህ ነው። ሀገስ ውካይ ይሳድስ ሳድስ። እሺ ሳድስ አይደለም። ሳብህ ነው የሚሆነው። ይኸውላችሁ እኔና ሀገስ ውካይ በሚለው ነው። ለእኔ ያጠየኳችሁ ጥያቄ በኢትዮጵያ የፊደል አቆጣጠር በሶስተኛ ደረጃ የሚገኙ ፊደላቶች ስያሜያቸው ምንድን ነው ጥያቄ። እናንተ ሀገስ ውካይ በሚለው ነው ሄዳችሁ። ወይ ሀመር ሳልስ ነው የሚባሉት። ሳድስ ሳይሆን ሳልስ ልናት መሀለኛዋ ፊደል ሳልስ ነው የሚለው። ማን የጠየቁት? አንተ የጠየቁት? እሺ አዲሱ አንተ ጋር ነኝ። አዲሱ አብርሃም ሊንከን የየት ሀገር ፕሬዝዳንት ነበሩ? የአሜሪካ ነው። ታሪኩ ባንክ ብሏል። ታሪኩ ቾክ የሚለው ቃል በአማርኛ ፍቺው ምንድን ነው? ጠመኔ ትክክል ተመልሷል። ባንክ ብሏል። አብርሃም ተኩላዎች ሲወለዱ ምን አይችሉም? ይለፈኝ ብርድ አይደለም። ይለፈኝ ማየትና መስማት አይችሉም። እሺ ማጋ ነው የጠየቁት? እኔ ጋር። እሺ አዲሱ አቤት። አንድ ሰው ገደቡን አለፈ ከተባለ ምን ለማለት ፈልገን ነው? ገደቡን አለፈ ከተባለ ከልክ አለፈ፣ ልኩን አለፈ። በትክክል ተመልሷል። ሰዓታችሁ አልቋል። ሰዓት አለቀ። የመጨረሻው ዙር ሰዓት አለቀ። ወደ ስድስተኛውና አሸናፊ ወደምንለይበት ዙር ልንሄድ ነው። ለዚህ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። በዚህ ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 5600 ብር ባንካችሁ ውስጥ አለ። 6600 ብር ማን ነው የሚወስደው? አዲሱ፣ ታሪኩ ወይስ አብርሃም?
ይሄን ለማወቅ ሁለት ሰው ከእናንተ ውስጥ እፈልጋለሁ። አንድ ሰው ይባረራል ማለት ነው። ማን ይቀነስ? ስማችሁን ስጠራው ብቻ ቁጥር ታወጣላችሁ። እናዘጋጅ። እናንተ አዘጋጁ። ስማችሁን ስጠራው ብቻ ነው የምታወጡት። አዲሱ ማየት አይቻልም። እሺ አላየሁም። አብርሃም አውጣ። እያዩ ነው ቁልጭ ቁልጭ እያሉ። ታሪኩ አውጣው። አዲሱ እንዳታወጣ፣ ምክንያቱም እንኳን ደስ አለ አንተ ቁጥርህ እዚህ ውስጥ የለም። አንተ መቆየትን አረጋግጠሃል። አንተ ግን አንድ ሰው ታባራለህ። የምታባረውም ሰው እያየኸው ነው። አላለኝም። አውጣው እስኪ። የምታባረውን ሰው እያየኸው ነው ይለዋል። አዎ አውጣው። ታሪኩ ወደ ላይ አድርግ እንዴ! ግሬሳዬ ይህች ተጠቃቅሰ የሰራት ስራ ነው። ታሪኩ አያ ታሪኩን ተቀዳቀባታለች አብርሃም ይወጣስን። ለማንኛውም ወደ መጨረሻው ዙር አዲሱና አብርሃም ወደ መጨረሻው ዙር አልፏል። ታሪኩ ተቀናሽ ተደርጓል። ታሪኩ ስለመጣ ደስ ብሎናል። እባክህ መልእክትን አስተላልፍና ራስን አስተዋውቀ። እሺ ታሪኩ እባላለሁ። የውሉደ ጥምቀት ዘገዳመ ኢየሱስ መንፈሳዊ ማህበር ሰብሳቢ ነኝ። መስራች ነህ እንዴ? ሰብሳቢ እኮ ሰብሳቢ ብዙ ጊዜ ሰብሳቢዎች መስራች ምናምን ሲሆኑ ነው። መስራቹ ዲያቆኑ ነበር። ጋሽ ጌታውን ጋሽ ጌታውን አመራር ናቸው። ንግግራቸው ራሱ ያስታውቃል። በዛም ብዙ ነው ያበራሩት። እውነት ነው። በጣም አለ ኢትዮጵያን እኮ ነው ይዞሯት። እሺ የማህበሩ ሰብሳቢ ነኝ። ያው አብዛኛው ነገር ተብሏል ብለውታል። የምንለው ብዙ ነገር የለም። አጠቃላይ የምንሰራቸው አገልግሎቶች ይታወቃሉ። ሌላ የምለው ነገር የለኝም። እናመሰግናለን። በክብር ሸኙልኝ። በክብር ሸኙልኝ። እናመሰግናለን። እሺ እግዚአብሔር ይስጥልኝ። እሺ ወደ መጨረሻውና አሸናፊውን ወደ ምንለይበት ዙር መተናል። 6600 ብር ባንካችሁ ውስጥ አለ። ይህን 6600 ብር ለማሸነፍ 5 የመለያ ጥያቄዎች ይሰጣችኋል። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ6600 ብር አሸናፊ ይሆናል ማለት ነው። ዝግጁ ናችሁ? ከማን ልጀምር? ከታላቅ ከሙሰኛው። አመሰግናለሁ። እሺ አዲሱ አቤት። የጁ ዳይናስቲ በዓለም ላይ የማን ሀገር ንጉሳዊ ስርዓት ወይም አገዛዝ ነበር? የጁ ዳይናስቲ ይህ ንጉሳዊ ስርዓት የማን ሀገር አገዛዝ ነበር? ህንድ። ህንድ አይደለም። አልተመለሰም። ትሞክራለህ? ነጥብ አያሰጥም። ጁ ዳይናስቲ ስሙ አዲስ አይደለም። ሂስትሪ ላይ የጁ ዳይናስቲ የጁሽ ማለት ስሮ መንግስት እስራኤል ጁ ማለት እኮ የጁ ማለት ነው። እስራኤል አይደለም። ንጉስ ነበራት እስራኤል። አዎ ንጉስ ሰለሞን። ንጉስ ዳዊት። በጁ ጁ ዳይናስቲ። እሺ ይሄን ዳይናስቲ በአገዛዝ ደረጃ ስርዓት አድርጎ ኢትዮጵያ ነበረች። አይገርማችሁም? በጣም ግርማዊ ገዳማዊ የጁ ሚለው ነው። ንጉሰ ነገድ ዘምነገደ ይሁዳ። እሺ አብርሃም ሞዓ ዘምነገደ ይሁዳ። እሺ አብርሃም ፕላስ 251 ወይም 251 ማለት ነው ብለን ኢትዮጵያ ካለን መነሻው እንደዛ ነው አይደል? ለኢትዮጵያ ስልክ ቁጥር ፕላስ 966 ብለን ማን እንላለን? አሜሪካ አይደለም፣ አልተመለሰም። አሜሪካማ 00 1 ሁሌ አንደኛ መሆን ትፈልግ የለ ሰው አንድ ናት። አይገርም? ትሞክረዋለህ? ነጥብ ማያሰጥ አዲስ ሀገር ነው የሚሆነው። ምናልባት አዲስም አይደለም፣ የከረመች የቆየች የሻገተች ናት። በቃ እንደሱ ከሆነ ሳውዲ አረቢያ ናት። ሳውዲ አረቢያ ናት። አዲሱ አንተ ጋር ነኝ። አዲሱ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ የክብር ዶክተሬት የተሰጠው የት ዩኒቨርሲቲ? ጎንደር ዩኒቨርሲቲ ነው። በትክክል ተመልሷል። አብርሃም ይህን አባባል ጨርስልኝ። ዳሽ ከመቃብር በላይ ይውላል። ስራ። ምን ስራ? በጎ ስራ፣ መልካም ስራ ወይም መልካም ስም ከመቃብር በላይ ይውላል። በትክክል ተመልሷል። እሺ አዲሱ ግን አገዝከው። መተጋገዝ ግን የለም። ተመልሰዋል።
እሺ አዲሱ አንተ ጋር ነኝ። አዲሱ ኦክስፎርድ ዩኒቨርሲቲ የማን ሀገር ዩኒቨርሲቲ ነው? እንግሊዝ ነው። በትክክል ተመልሰዋል። አብርሃም አንተ ጋር ነኝ። መካና መዲና የት ነው የሚገኙት? ሳውዲ አረቢያ። በትክክል ተመልሰዋል። አዲሱ አንተ ጋር ነኝ። እሳት ወይም አበባ የሚለው ግጥም መድብል ጸጋዬ ገብረመድህን ሎሬት ጸጋዬ ገብረመድህን ሎሬት ባትል ሙሉ ነጥብ አልሰጥም ነበር። የሎሬት ጸጋዬ ገብረመድህን መድብል ነው። በትክክል ተመልሷል። አብርሃም ዜሮ ለማንኛውም ቁጥር ሲካፈል ስንት ይሆናል? ዜሮ ነው። በትክክል ተመልሷል። እሺ አዲሱ ያለቃ ገብረሃና ልጅና የራሱን አቋቋም ያስተማረው ሰው ማን ይባላል? ያለቃ ገብረሃና ልጅ ነው። ራሱን አቋቋም አስተምሯል። ይህ ሰው ማን ይባላል ነው? አቋቋም አለ። እንደ በቤተ ክርስቲያን አቋቋም አለ። ያቋቋም ስም አለው። ዲያቆን ቢኖሩ ይመልሱት። አዎ የለፈኝ እዚህ የእንትና አቋቋም ይባላል በቤተ ክርስቲያናችን። አዎ ላቆም ይቅርታ አልተመለሰም አልባል ትሞክራለህ። ዲያቆን ይታሉ ይሞክሩታል። የማን አቋቋም ነው የሚባለው? የተክሌ አቋቋም ሲባል ሰምተው ያውቃሉ? ተክሌ ማለት ያለቃ ገብረሃና ልጅ ናቸው። ተክሌ ናቸው። እሺ አብርሃም ዶልፊን ሲያንቀላፋ አይኖቹን ምን ያደርጋል ወይም ምን ይሆናሉ? ይገለጣሉ። ሁለቱም ይገለጣሉ። አልተመለሱም። ትሞክራለህ። ይገለጣሉ ማለት እንደዚህ ብሎ ይተኛል ማለት እኮ ነው። ካልተገለጡ ይጨፍናሉ። ሁለቱንም እንደዚህ ደግሞ ተኛ ማለት ነው። ስለዚህ ዶልፊን ሲተኛ ለአራት ሰዓት እንደዚህ ይላል። ከዛ በኋላ ለአራት ሰዓት እንዲህ እያለ ነው የሚተኛው። አይገርምም? እየተጣቀሰ አንድ አይኑን ለሆነ ሰዓት ለ3 ለ4 ሰዓት እንደዚህ ብሎ ይተኛል። ከዛ ራሱን ይጠብቃል። አይገርምም? 5 የመለያ ጥያቄዎች ተሰጥቷችኋል። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብርሃም 3 መልሰህ 2 ስተሃል። አዲሱ 3 መልሰህ 2 ስተሃል። ይህ ማለት እኩል ናችሁ ማለት ነው። ለእኩል ደግሞ 6600 ብር አይሰጥም። 3300 እንካፈል አይቻልም። በፔናልቲ እንለያይ። ስለዚህ ፔናልቲ አለው። ፔናልቲው ደግሞ ምንድነው? አንድ ጥያቄ ጠይቃችኋለሁ፣ የመለያ ጥያቄ። ይህን ጥያቄ ፈጥኖ ከእናንተ ውስጥ ቀድሞ የመለሰው የ6600 ብር አሸናፊ ይሆናል። ዝግጁ ናችሁ? ቀድሞ የመለሰ ነው። ገሌ ያለን ቀድሞ የነገረኝ መልሱን ልጀምር። ጀመርኩ። ጃማይካውያን ወይም ራስተፈሪያን በብዛት ኢትዮጵያ ውስጥ የሚገኙበት አካባቢ ሻሸመኔ። ሁለቱም አሉ። ማን ልስጥ እንግዲህ? ለማን ልስጥ? ሻሽ አድርገው ነው ሁለቱም የመጡት። ሻሸመኔ ነው ያሉት። ሌላ ጥያቄ ብሏል ዳይሬክተሬ። እሺ ዳካር የማነው ሀገር ዋና ከተማ ናት? ዳካር ሴኔጋል ነው። በትክክል ተመልሷል። አዲሱ የዛሬው ከየት ነበረ ማህበሩ? አረ ማህበሩ ንገሩኝ። ውሉደ ጥምቀት ገዳመ ኢየሱስ የ6600 ብር አሸናፊ አዲሱ የኮት ብር ተቀበለኝ። እኔ አልያዝኩት። ለማንኛውም ስለመጣችሁ ደስ ብሎኛል። እባክህ አብርሃም የምታመሰግኑት አካል ካለ ድል ልስጣችሁና ከእናንተ ጋር ልለያይ። እሺ አመሰግናለሁ። አብርሃም ገዛኝ ይባላለሁ። የወልደ ጥምቀት ዘገዳመ ኢየሱስ መንፈሳዊ ማህበር ዋና ጸሐፊ ነኝ። የግል ስራ ነው የምሰራው። ምንድነው? እንጀራ ጋጋሪ ነኝ። yes ዘንድሮ ያልታወቀበት ስራ እኮ ነው እንጂ ዋናው የእንትኑ አይደለም። የጄሶ ምናምን አይደለም። ጄሶ ተወዷል። ደግሞ ቤተክርስቲያን ጄሶ ተወዷል። የግል ስራ ያው እንጀራ ጋገራ ነው የምሰራው ከጓደኞቼ ጋር። በማህበሩ ያለኝ ድርሻ ዋና ጸሐፊ ነኝ። አብዛኛውን ነገር ወንድሞቼ ገልጸውታል እዚህ ማህበር ላይ ያለውን ነገር። ይሄ ማህበር ግን ከጥምቀትም በተጨማሪ ደግሞ በየወሩ ወር በገባ 6 ባለፈው እሁድ ዝክር ያደርጋል። የጸሎት መርሃ ግብር አለው። ከዛ ውጪ ደግሞ 3ቱን ጾም ላይ ነነዌ ላይ አብይ ጾምና ከዛ ውጪ ደግሞ 16 የፍልሰታ ጾም ላይ ያደርጋል፣ ጸሎት ያደርጋል። ከዛ ውጪ ማህበሩ አሁን በጠቅላይ ቤተ ክህነት በተቋቋመው የማህበራት ማደራጃ መምሪያ እውቅና ያገኘ ማህበር ነው እና በዚህ አጋጣሚ ደግሞ ለዚህ እውቅና ማግኘታችን ትልቁን አስተዋጽኦ የተጫወተችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ነች። እሷን በዚህ አጋጣሚ ማመስገን እንፈልጋለን።
ቤቢ ባለሽበት መልእክቱ ይድረስሽ። ይህ የኔም ነው እንዳትረሽው። እና እሱ ማመስገን እንፈልጋለን። ከዛ ውጭ ያው ማህበሩ ላይ የሚሰሩ ነገሮች አብዛኞቹ ተጠቅሰዋል። ይሄ ማህበር ማለት እንግዲህ በጥምቀት ላይ አብዛኛውን ወጣት መንፈሳዊ አገልግሎት ላይ ብቻ እንዲውል ያደረገ ወጣት ነው ማለት ነው። ከብዙ ነገር ከተለያዩ ነገሮች ወጣቱን አድኖ ሰብስቦ የያዘ ማህበር ነው። በደንብ ሊደገፍ የሚገባው ነው። እሺ አብዛኛው በውልደ መስቀል ላይ ጥምቀት ላይ የተገለጸው ነገር እንደተጠበቀው ነው። ፈጣሪ እናመሰግናለን። እናንተንም ይህንን ፕሮግራም ስላዘጋጃችሁልን እናመሰግናለን። ስለመጣችሁ ደስ ብሎኛል። ከልብ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው